እንደምን አመሻችሁ ክቡራን ተመልካቾቻችን ከኢቲቪ 57 ወደ ምሽት ስፖርት ዜናዎቻችን አለፍን። ከዜናዎቹ ጋር ነጻነት ጫን ያለው ነኝ። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። በዓለም አቀፍ ውድድሮች ላይ ውጤታማ ለመሆን የትራክ ችግር ሊቀረፍ እንደሚገባ አትሌቶችና አሰልጣኞች ተናገሩ። በናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና ጥሩ ውጤት ላስመዘገበው ልዑክ ቡድን ደማቅ አቀባበልም ተደርጎለታል። ዮሴፍ ሽምዬ በ20ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና የተካፈለው የኢትዮጵያ አትሌቲክስ ቡድን ዛሬ ወደ ሀገር ቤት ተመልሷል። ልዑኩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስም በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታው አቶ መክዩ መሐመድ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህንን ጨምሮ ከፍተኛ የስራ ኃላፊዎችም አቀባበል አድርገውለታል። የክብር እንግዶቹ ለቡድኑ አባላት የአበባ ጉንጉንም አጥልቀውላቸዋል። የእንኳን ደህና መጣችሁ መርሃ ግብሩ በቤልቪው ሆቴልም ቀጥሎ ከውድድር የተመለሱት አትሌቶችና አሰልጣኞች ቆይታቸውን አስመልክቶ ንግግር አድርጓል። ያቀዱትን ያህል ባይሆንም የተመዘገበው ውጤት መልካም እንደሆነም አንስተዋል። ፈጣሪ ረድቶኝ ይሄ አንደኛ ወጥቻለሁ፣ ወርቅምጥቻለሁ። ጥሩ ነው። ጥሩ ዝግጅት አድርጌ ነበር እና እዛ ሄጀም ጥሩ ውድድር ነው ያደረኩት። ፈጣሪ ስለረዳኝ ደግሞ አመሰግናለሁ። ውድድሩ በጣም አሪፍ ነበር። ያው እዛ የነበረው ውድድር በጣም ጠንካራ የሆነ ፍክክር ነበር። ብር ሜዳሊያ አምጥቻለሁ። በጣም ደስ ይለኛል። ኢንዶር ወክዬ ስለማላቅ መሰለኝ በጣም ነበር የሚያስፈራው። አውትዶር ላይ ሰዓት አለኝ ሚኒመም ማሟልቼ ነው ሄድኩት። በርግጥ ግን ኢንዶር እንደመጀመሪያዬ ማጣሪያ ላይ እየተለማመድኩት ሄድኩ እንጂ ያስፈራል። እንደመጀመሪያ ብር ማምጣቴ በጣም ደስ ብሎኛል። ቆንጆ ነበር የነበረው ቆይታ። ከዚህ አስበን ከሄድነው አንፃር ያው ሙሉ ለሙሉ አሳክተናል ብለን ባንልም ግን እንዳጠቃላይ ቆንጆ እንቅስቃሴ ነው ያደረግነው። ቆንጆ ውጤት ይዘን መተናል ብዬ አስባለሁ። በዝግጅቱ ላይ የታደሙት ከፍተኛ የሥራ ኃላፊዎችም የተመዘገበ ውጤት ተስፋ ሰጪ ነው፣ ለዚህም መንግስት ተገቢውን እውቅና ይሰጣል ብለዋል። ይህን የመሰለ ጠንካራ ውጤትና እኛንም ለወደፊትም ጥሩ ምልክት ያየንበትን ውድድር አድርጋችሁ ስለመጣችሁ አመሰግናለሁ። እንኳን ደህና መጣችሁ ማለት ፈልጋለሁ። እንደዛው ቃል እንደገባችሁ ድልን ይዛችሁ ከዓለም ሶስተኛ ከአፍሪካ አንደኛ ወጣችሁ ስለመጣችሁ ኢትዮጵያ በእናንተ ኮርታለችና እንኳን ደስ አለን፣ እንኳን ደስ አላችሁ። ለዚህ ውጤት ላበቁን ጀግኖች አትሌቶቻችን በጣም ከፍ ያለ ሽልማት እናደርጋለን ከመንግስታችን ጋር በመሆን እንኳን ደስ ያላችሁ፣ እንኳን በድል ተመለሳችሁ። በመጪው መስከረም ወር ለሚደረገው የቶኪዮ ዓለም ሻምፒዮና ዝግጅቱ ካሁኑ መጀመር አለበት የሚሉት አትሌቶችና አሰልጣኞች ደግሞ የተሻለ ውጤት እንዲመዘገብ የትራክ ጉዳይ እልባት ሊሰጠው ይገባል ሲሉም ጠይቀዋል። በብዙ ሚዲያዎች በግለሰቦች በምናምን ይጮሃል። እስከዛሬ ድረስ እነዚህ ልጆች አሁን ያያቸው ሄደው አገር ወክለው የመጡ ልጆች እስከ መጨረሻው ሰዓት ድረስ በልመናና በጭቅጭቅ ያውም ስፖርት አካዳሚ ለማስተናገድ ሜዳው ከሚችለው አቅም በላይ ስለሆነባቸው በስንት ልመና በእነሱ አዛኝነት እየሰራን ነው ይሄን ውጤት ሁሉ የመጣው። አሁን በጣም እየተቸገርን ነው። ትራክ አሁን ለመግባት አንድ አካዳሚ ብቻ ነው ያለው። አካዳሚ ደግሞ ማአት አትሌት ነው ያለው። እዛ ገብቶ ለመስራት በጣም ከባድ ነው። የማዘውተሪያ ስፍራዎችን ችግር ለመፍታት መንግስት ሰፊ ቅድመ ያዙንና የአዲስ አበባ ስቴዲየም ትራክ በአስቸኳይ ተሰርቶ እንደሚጠናቀቅም ተመላክቷል። በረጅም ጊዜ የስፖርት ፋሲሊቲ ችግሮች ከአንድ ዓመት ተኩል ባልበለጠ ጊዜ ውስጥ አልቆ እዚህ ትራክ ብቻ ሳይሆን ብሔራዊ ቡድናችንም ውጭ ሀገር ውስጥ ተመልሶ እንዲጫወት የማድረግ ስራዎቹ በርካታ ትላልቅ በጀቶችን መድቦ እየተሰራ ይገኛል ማለት ነው። ግን በአጭር ጊዜ ምን ማድረግ አለብን? የአዲስ አበባ ስቴዲየም ትራኮች በአጭር ጊዜ ተሰርቶ እንዲመጣ ብዙ ስራዎችን ሄደናል። ትራኩን ሰርተን ዓለም ዋንጫ ውድድር ስትሉ በትራክ ትሬኒንግ አድርጋችሁ ነው የምትሄዱት ማለት ነው። በናይጂንግ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ኢትዮጵያ በ2 ወርቅና በ3 የብር ሜዳሊያዎች ከአፍሪካ ቀዳሚ ከዓለም ደግሞ 3ኛ ደረጃን ይዛ ማጠናቀቋ ይታወሳል። የሸገር ከተማ እግር ኳስ ክለብ ወደ ኢትዮጵያ ፕሪሚየር ሊግ አደገ። በኢትዮጵያ ከፍተኛ ሊግ ምድብ ሀ እየተወዳደረ የሚገኘው የሸገር ከተማ እግር ኳስ ክለብ ቀሪ ጨዋታዎች እየቀሩት ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። በዛሬው ዕለት ከኢንጀባራ ከተማ ጋር ጨዋታውን ያደረገው ሸገር 5-1 በመርታት ከወዲሁ የቀጣይ ዓመት የፕሪሚየር ሊግ ተሳታፊ ክለብ ሆኗል። ክለቡ ነጥቡን 45 በማድረስ 4 ጨዋታዎች እየቀሩት ነው ወደ ፕሪሚየር ሊጉ ማደግ የቻለው። በቀጣይ በምድብ ለከፍተኛ ፉክክር እያደረጉ ከሚገኙ ክለቦች ከነገሌ አርሲ፣ ከሀላባ ከተማ፣ ከደሴ ከተማና ከንብ አንዳቸው ወደ ኢትዮጵያ ፕሪሚየር ሊግ የሚያድጉ ይሆናል።
በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ነጥብ ሲጥል ኢትዮ ኤሌክትሪክ አሸንፏል። በሊጉ የ17ኛ ሳምንት መርሃ ግብር ንግድ ባንክ ድሬዳዋ ከተማን ገጥሞ አንድ አቻ ተለያይተዋል። ሲሳይ ገብረዋህድ ገና በ3ኛው ደቂቃ ንግድ ባንክን ቀዳሚ ብታደርግም ማናየሽ ተስፋዬ ድሬዳዋን በፍጹም ቅጣት ምት አቻ አድርጋለች። ውጤቱን ተከትሎም ባንክ በ45 ነጥብ ሊጉን በሰፊ ልዩነት እየመራ ሲቀጥል ድሬዳዋ በ28 ነጥብ ሰባተኛ ነው። በሌላኛው መርሃ ግብር ኢትዮ ኤሌክትሪክ አንበሪቾን በደርዘን ግቦች አሸንፏል። ኤሌክትሪክ ወደ ድል በተመለሰበት ጨዋታ አንበሪቾን 6-0 ነው ማሸነፍ የቻለው። ሂዳት ካሱና ማሌት ምትኩ 2 ግቦችን ሲያስቆጥሩ ሊዲያ ጌትነት ቀሪዋን ኳስ ከመረብ አሳርፋለች። በውጤቱም ኤሌክትሪክ በ28 ነጥብ 6ኛ ደረጃ ላይ ተቀምጧል። በኢትዮጵያ ሴቶች ቮሊቦል ጌታ ዘሩና ብሔራዊ አልኮል ተጋጣሚዎቻቸውን አሸነፉ። በትናንትናው ዕለት በጀመረው የደርባ ሜድሮክ ሲሚንቶ ሴቶች ፕሪሚየር ሊግ ዛሬ 2 ጨዋታዎች ተስተናግደዋል። በዚህም ጌታ ዘሩ ከ2 ዓመት በኋላ ወደ ፕሪሚየር ሊጉ የተመለሰውን ወላይታ ሶዶ ዩኒቨርሲቲን 3-0 ረትቷል። በተመሳሳይ የሊጉ ሻምፒዮን ብሔራዊ አልኮል ፌዴራል ማረሚያን 3-0 አሸንፏል። በነገው ዕለት ጨዋታዎቹ ቀጥለው ሲደረጉ ጌታ ዘሩ ቮሊቦል ክለብ ከብሔራዊ አልኮል የሚያደርጉት ጨዋታም ይጠበቃል። ወላይታ ሶዶ ዩኒቨርሲቲም ከፌዴራል ማረሚያ በአዲስ አበባ ትንሿ ስታዲየም ይጫወታሉ። ከውጭ የቀድሞ የፊፋ ፕሬዝዳንት ሴፕ ብላተርና የአውሮፓ እግር ኳስ ማህበር ፕሬዝዳንት ሚሼል ፕላቲኒ ከሙስና ነጻ ሆኑ። ሁለቱ የቀድሞ የፊፋ ፕሬዝዳንት ሴፕ ብላተርና የአውሮፓ እግር ኳስ ማህበር ፕሬዝዳንት ሚሼል ፕላቲኒ በዓለም አቀፉ የእግር ኳስ አካል ላይ ተጠርጥረው ከነበሩት ማጭበርበር ጋር በተገናኘ ከሙስና ክስ ነጻ ሆነዋል። ሁለቱ ፕሬዝዳንቶች በ2022 ከተመሳሳይ የማጭበርበር ወንጀል ተከሰው ነጻ ከሆኑ በኋላ ነው ዳግም ክስ ቀርቦባቸው ነጻ የሆኑት። በስዊዘርላንድ ባዘል አቅራቢያ የይግባኝ ሰሚ ፍርድ ቤት ብላተር በ2011 ለፕላቲኒ የከፈሉት የተባለው የ2 ሚሊዮን የስዊዝ ፍራንክ ክፍያ ክስ አግባብነት የጎደለው መሆኑን ተመላክቷል። የ89 ዓመቱ አዛውንት በወቅቱ ፕላቲኒ ለአማካሪነት ለሰሩ ስራ 1.6 ሚሊዮን ፓውንድ ክፍያ መፈጸማቸው ነበር የተነገረው። ዛሬ ከተደረገው ብይን በኋላም በመጨረሻ ፍርድ ቤቱ ፍትህ ለኔ ለቤተሰቦቼና ለጓደኞቼ ያሳልፈዋል፣ ይህ ትልቅ ነገር ነው ሲሉ ብላተር ለጋዜጠኞች ሀሳባቸውን ሰጥቷል። ሚሼል ፕላቲኒ በበኩላቸው ስደቱ አሁን ሙሉ በሙሉ ተጠናቋል፣ ዛሬ ክብሬ ተመልሷል፣ በጣም ደስተኛ ነኝ ሲሉ ተናግረዋል። ትሬንት አሌክሳንደር አርኖልድ ሪያል ማድሪድን ለመቀላቀል ስለመስማማቱ ተነገረ። እንግሊዛዊው የሊቨርፑል ተጫዋች ትሬንት አሌክሳንደር አርኖልድ በክረምቱ መጨረሻ የስፔኑን ክለብ ሪያል ማድሪድን ለመቀላቀል መስማማቱ ተሰምቷል። ታማኒነት ያላቸው መረጃዎች እንደሚያመላክቱት ከሆነ ሪያል ማድሪድ እንግሊዛዊውን የመስመር ተመላላሽ ለማስፈረም ይፋዊ ጥያቄ በማቅረብ ከተጫዋቹ ወኪልና ወንድም ጋር ንግግር ላይ መሆኑ ነው የተገለጸው። በዚህም የ26 ዓመቱ ተጫዋች በሊቨርፑል ቤት ተጨማሪ ውል መፈረም ባለመፈለጉ ምክንያት በክረምቱ ያለውን ውል አጠናቆ ወደ ስፔን ለማምራት ዝግጁ ነው ተብሏል። ሪያል ማድሪድ ለአርኖልድ ዓመታዊ 16.1 ሚሊዮን ዶላር ለመክፈል ዝግጁ መሆኑ የተገለጸ ሲሆን ክለቡ አንጋፋውን ወሳኝ ተጫዋች ዳኒ ካርቫልን ለመተካት አርኖልድ ሁነኛ ተጫዋች መሆኑን አግኝቷል ነው የተባለው። እንግሊዛዊው ተጫዋች የልጅነት ክለቡን ለቆ ወደ ነጩ ማሊያ ለባሾች ለማምራትም መዘጋጀቱ ተገልጿል። ሊቨርፑል በመጪው ክረምት ከሌሎች ወሳኝ ተጫዋቾች ከቨርጂል ቫንዳይክና ከሞሳላ ጋርም ይለያያል ተብሎ ይጠበቃል። ቤልጂማዊው ተከላካይ ጃን ቨርቶንገን በውድድር ዓመቱ መጨረሻ ራሱን ከእግር ኳስ እንደሚያገል አሳወቀ። የቀድሞ የአንደርሌክትና የቶተናም ወሳኝ ተከላካይ ጃን ቨርቶንገን 37 ዓመቱ ላይ የሚገኝ ሲሆን በዓመቱ መጨረሻ እግር ኳስ ለማቆም ማሰቡን አሳውቋል። አሁን ላይ ለልምምድ ጊዜና ለጨዋታዎች ለመዘጋጀት እየቻልኩኝ አይደለም ያለው ቨርቶንገን አቅም እየካደው እንደሆነ በመናገር በቀጣይ ክረምት ከእግር ኳስ ተጫዋችነት ራሱን እንደሚያገል አሳውቋል። ይህ ለቡድን አጋሮችና ለደጋፊዎች ብቻ ሳይሆን ለራሴም ስል ኳሱን ማቆም የተሻለ መሆኑን ተመልክቻለሁ ሲል ነው ተከላካዩ የገለጸው። ከአያክስ አምስተርዳም ቶተናምን በመቀላቀል ክለቡን ለረዥም ጊዜ ማገልገል የቻለው ጃን ቨርቶንገን ከ2012 እስከ 2020 ባሉት ዓመታት 315 ጨዋታዎችን ለቶተናም አድርጓል። ወደ ፖርቱጋሉ ክለብ ቤኔፊካ ካመራ በኋላም የሊግ ዋንጫን አሳክቷል። ተከላካዩ ከወርቃማው የቤልጂየም ብሔራዊ ቡድን ስብስብ ውስጥ አንዱ ቢሆንም በዋንጫ ያልታጀበ ጊዜን ማሳለፍ አልቻለም። ክቡራን ተመልካቾቻችን በቀጣይ የዓለም ዋንጫ ማጣሪያ ጨዋታዎችን እንመለከታለን። በዓለም ዋንጫ ማጣሪያ ብራዚልና አርጀንቲና ዛሬ ምሽት የሚያከናውኑት ጨዋታ ይጠበቃል። ሌሊት 9 ሰዓት ላይ በሚከናወነው ጨዋታ ሊዮኔል አንድሬስ ሜሲና ኔይማር ጁኒየር ሀገራቸውን አያገለግሉም።
ተመልካቾች ከኢቲቪ 57 ለምሽቱ የነበሩ ስፖርት ዜናዎቻችን አበቁ። መልካም ምሽት።